ለምንድን ነው ግን ታዋቂዎቹ ማይበረከቱ? ለምን አይበረከቱ? ታውቃላችሁ ነፃነት ወርቅ የቤት ቤተሰብ ጨዋታ እንዴት እንደሚያስቅ በሳቅ በፈገግታ በሳቅ በፈገግታ ነው እንጨርሰው። ግን እንደዚህ አይነት ሰው እንዴት ነው በድንገት እንዴት ነው? በጣም ከባድ ነው። በጣም ከባድ ነው። ዛሬ ትላንትና ሰይፉ ፋንታሁን በስልክ እያወራ ነበረ። ትላንትና የቤት ጨዋታ ላይ መጥቶ ቀርጾ ነበረ። ዛሬም በጠዋት ለባብሶ ወደ ስራ የሄደ ያለ ለመሄድ ለባብሶ ያለ ሰዓት ህመሙ ተሰማ። ጓደኛውን ጠርቶ ወደ ሐኪም ቤት እንሂድ ብሎ በእግሩ ወደ ሐኪም ቤት ከደረሰ በኋላ ትንሽ ህመሙ እየከበደ መጣ። ወደ ምሳ ሰዓት ላይ እንግዲህ ህይወቱ እንዳለፈ የነገረ በጣም ከባድ ነው። አርቲስቶቹ አይበረከቱም ማለት በጣም ይከብዳል። እንደዚህ አይነት በፈገግታ የሚሰራ ታውቃላችሁ። እሱ የሚሰራው የህፃናቶቹ በቤተሰብ የሚለው ነው የሚሰራውና በሳቅ ፊልምም አለ እሱ የሚሰራበት ብዙ ነገር አለ። እንደው በጣም ማሳቂ ነው። ያስጀመረ ነገር እስከ መጨረሻ ድረስ ያስቃልና የሚሰራው ነገር ግን ለምንድን ነው ውሸት ነው አትሉ? በጣም ነው እኔ በእውነት ሰምቼ እውነት አልመሰለኝም። እንግዲህ ሰው መቼም በምድር ዘላለም አይኖርም። ሁላችን የሚሄድበት ቦታ ነው ይሄዳል። ግን አንዳንዴ ሰው ሲለይ ይከፋል። ሰው ሲለይ የሚከፋ ነገር ይሰማል። ስጋው መቼም ህይወቱ ወደዚህ ያህል ነፍሱ ወደ አጸደ ገነት ያለው ቤተሰቦቹ ማጽናናት፣ ልጆቹ ማጽናናት እግዚአብሔር ይስጣቸው። ታዲያ ሰው ዛሬ አይቶ ነገ የሚጠፋ አለም ዛሬ ታይቶ የለም የሚልበት አለም የሚጨናነቃል። የዛሬ ብቻ ሊያስብ አይሻልም? የዛሬ ብቻ ማለት ነው። የነገ እግዚአብሔር ያውቃል። ዛሬ ያለህ የዛሬ አመት ለምን ማሰብ ያስፈልጋል? በዚህ ታይቶ የሚጠፋ አለም በጣም አሳዘነኝ። በጣም ከዚህ በፊትም ወደ ሐኪም ቤት ከኢትዮጵያ ውጭ ሄዶ ታክሞ ነበር። ግን አሁን በድንገት መሞቱ በጣም ያስከፋል። በዚች ዛሬ ታይቶ ነገ የሚሞታል ይቻላል ይቻላል። የተኛው ታዋቂ ቢሆኑ የተኛው ስራ የሚሰራ ሰው ቢሆኑ እንግዲህ መሞቱ አይቀርም። ሰው ይሞታል። ግን ሰው ከሰው ሲለይ ትንሽ ያሳዝናል። እግዚአብሔር ነፍሱን ይማር፣ ለልጆቻቸው ማጽናናት ይስጣቸው። እቺ ዓለም ከንቱ ናት። እቺ ዓለም ዛሬ ታይቶ ነገ የሚጠፋ ዓለም ናት። ዛሬ በጠዋት ለብሶ ወደ ስራ መሄድ ሲፈልግ ነበረ። ሁላችንም እናስባለን። የዛሬ ዓመት ነገ እናስባለን። የዛሬ ዓመት እናስባለን። ሰው ልጅ ያስባል፣ እግዚአብሔር ይፈጽማል። ግን እውነት ዛሬ መኖሩ ዛሬ ማገሩ ሳናቅ ለምንድን ነው የዛሬ ዓመት ጎደለ ለምን እንላለን? ለምን እንደምናለን? ለምን እንጨነቃለን? እቺ ታይቶ የሚጠፋ ዓለም ለምን ሞላ ጎደለ እንላለን? እውነት በጣም ነው አሰብኩኝ እና አሁን ሚዲያ ላይ በስልክ ለዋውጡ ሲያወሩ ትላንትና የቤት ድራማ ላይ ቪዲዮ ቀርጾ ነበረ። ዛሬ ደግሞ ወደ 3 ሰዓት አካባቢ ለባብሶ የወጣ ጊዜ ነው የሚመስለው። ጓደኛ
ነው ሄደው ነበረ። በጣም ይሰማል። በዛ ላይም ደግሞ ሳይቆይ ሳይታመም ያው ህመሙ በውስጥ ሊሆን ይችላል፣ ሰው ሳያውቅ ቤቱ ሊሆን ይችላል። ታውቃላችሁ ከዚህ በፊትም ውጭ ሀገር ሄዶ እንደታከመ ቢሆንም ጠዋት 3 ሰዓት ጀምሮ ከምሳ ሰዓት መሞቱ አይገርምም? በጣም ነው የሚገርመው። በጣም ነው የሚገርመው። እግዚአብሔር እንግዲህ ልጆቻችሁን ቤተሰቦቻችሁን መጽናናት ይስጣችሁ። በጣም ያሳዝናል፣ ያሳዝናል። አይቼ ክው አልኩኝ። ጭራሽ አላመንኩም። ለምን በቃ ብዙ አርቲስቶች ናቸው እየበረከቱ አርቲስቶቹ እውነት በጣም ያሳዝናል። እግዚአብሔር ነፍሱን ይማረው። ያው ሁሉም የሄዱበት ቦታ እንዳው ያው እግዚአብሔር ያውቃል። ነፍሱን ይማረው። ምን እንላለን? ምንለው ነገር የለም። እግዚአብሔር ስራ ላይ እግዚአብሔር ደግሞ የወደደው ነው የሚያደርገው። የወደደው ስለሚያደርግ ለምን አንሄድ? እግዚአብሔርን የምታምኑ ልጆቻችሁ በሰላም አድጎ እሱን ማክሪያ ያብቃችሁ። ሌላ ነገር የለም።